ወይስ እኔና እሱ አብረን መሆን እንድንሆን አትፈልግም? ለምን ተባል ማልፈልገው ይቅርታ ጠይቃት አድርጊለት እንጂ ለምን አይመጣም? ጎርብንም ነው ተሰበናት ለምን ስላወቅደው አይመለከትም። ሰላም ውድ ቤተሰቦች እንደምን ናችሁ? እኛ ያለን እንግዲህ እግዚአብሔር የተመሰገነ ይሁን። በባለፈው ቪዲዮ እንዳያችሁት ያው ትንሽ ሚትን አስቀይሜያት ነበር የወጣሁት። ያው ማለት ይቻላል ተቀይማኛለችም ማለት ይቻላል እና ያደረግኩት ነገር አላግባብ መሆንና ልክ አለመሆኔን እኔም ተረድቻለሁ። ትክክለኛ ያልሆነ ውሳኔ ነበር ያወሰንኩት። ትቻት መሄዴ በባለፈው ቪዲዮ ላይ እንዳያችሁት አላግባብ ነው፣ ልክ አልነበረ እና አስቀይሜያታለሁ። በዛ ሁሉ መከራ ውስጥና በዛ ሁሉ ፈተና ውስጥ መታ እሷን አለመረዳቴ ትልቅ ስህተት ነው፣ አግባብ አልነበረም። ያንን ሁሉ ችግር እሷ መቀበሏ በሴት ጎን በጣም ይከብዳል። አሁን ላይ ያለችበት ሁኔታም ጥሩ አልነበረም። እንዳያችሁት በደረሰባት ነገር የስነ ልቦና ጉዳትም ደርሶባት ያንን መረዳት ነበረብኝ እኔ እና ያንን ሳልረዳ ነበረ እኔ ትቻት የሄድኩት። ትልቅ ስህተት ነው የፈጠርኩት። እሷ እንዲህ ትሆናለች ብዬ አላሰብኩኝም። ይከፋታል ብዬ አለማሰቤ ያ ራሴንም ዞር ብዬ መለስ ብዬ እንዳያድርጎኛል እና ይህንን ስል ያው በእኔ አይፈረድም። ምክንያቱም በእኔ ቦታ ማንኛውም ሰው ቢሆን ሊያደርገው የሚችል ነገር ይሆናል ብዬ ነው የማስበው። አንድ የምትወዱትን ሰው የምታፈቅሩትን ሰው እንደዚህ አይነት ነገር ሲደርስበት መቋቋም ነው የሚያቅተው። በቃ የማደርገው ሁሉ ነው ግራ ይገባኝ እና ለዛ ነው ያንን ነገር ላደርገው የተገደድኩት እና የሚፈረድብኝ አይመስለኝም እኔ በራሴ። ስለዚህ እንግዲህ እንደ ማንኛውም ሰው ማንም ሰው ፍጹም ነኝ አይልም። ማንም ሰው መጥቶ በእኔ ቦታ በእኔ ጫማ ውስጥ ቢሆን ያንን ነገር ያደርገዋል ብዬ ነው የማስበው። ያንን ያደረግኩት ለዛ ነው። ያው ጠይቂያታለሁ። እሷ በዛ ቦታ የነበረውን ነገር ልትነግረኝም ፈቃደኛ አልሆነችም። የተከሰተውን የደረሰባትን ነገር እንድታስረዳኝ ብዙ ነገር ለምኛታለሁ፣ ጠይቂያታለሁ። ያንን ነገር ደግሞ ለመናገር ፈቃደኛ አልሆነችም። አልፈርድባትም። ከደረሰባት አንጻር ቶሎ ትናገራለች ብዬ መጠበቅም አልነበረብኝም። ምክንያቱም የደረሰባት ነገር በጣም ትልቅና በጣም የከፋ ነገር ነው እና ያ ነገር ስላለ ነው እና ጥፋተኛ ነኝ ከሚባለው በላይ ጥፋት ሰርቻለሁ። ብቻ ከሞላ ጎደል አብረን የምናየው የሰራሁት ስራ አላግባብ መሆኑን እኔ ቆይቼ ነው የተረዳሁት። እኔ ነኝ ጠላት ሄዳ ነበር። ጥያት ብሄድ ታዲያ መምጣት አልነበረብኝም? እንዴት መምጣት አልነበረብኝ? ለምን ደመጥራት ሳሚ ገብቶኛል እኮ ልክ እኮ ነው። ጥፋተኛ ነኝ። እንዳታይቅ አይንን እንዳታየው። ለምንድን አይነ ስብህን ነው አጥፍታ ተባረ አይደለም። አንተ እያወቅ በቃ ማንኛውም ሰው አንተ በዛ ቦታ ብትሆን እንዴት ነው? ተደፈረች ብለህ ተነስተህ ሮጥክ? አይደለም እንዴ? አንተ የምትወደውን ሰው የምታፈቅረውን ሰው
ዘመበል እንዴት ነው እንደዚህ አይነት በአንድ ሳምንት ውስጥ እንደዚህ ስትሆን ምን አይነት ስሜት የሚሰማው? ታዲያ የሚያዋጣ ወይስ እንትን ማለቱ ነው? በቃ በሰዓቱ በቃ እኔ የሆንኩትንም አላውቅም። የሆንከውንማ በደንብ ጠንቅቀህ ታውቃለህ እንዴ? የሆንከው ምን እንደሆን ታውቃለህ? ተደፈርኩ ስትልህ ተነስተህ ፈረጠጥክ። ይህ እኮ ሞራል የሚባል ነገር እኮ አለ። በቃ ቆይቶም ቢሆን ታረዳውኝ። እሺ ጥፋተኛ እንደሆንኩኝ አወቅኩኝ። በጣም ነው የምታሳዝነው። በጣም ነው የምትደብረው። እንደዚህ አይደረግም እኮ እኔ እኮ አልቀበልም እኮ አላልኩኝም። ምንድነው እሱ? እንዴት ነው እንደዛ ታስባለህ አንተ እንዴ? በቃ እኮ በሰዓቱ እሺ ምን ማድረግ ነበረብኝ? መልስልኝ። ማድረግማ የነበረብህ አንድ ነገር ምንድነው እሱ? አንተ ራሱ እኮ ልታጽናናትና ልታበረታታት ነው የሚገባው። ሳሚ ማስመሰል እዛ ጋ እኛ ብዙ ጥረት አድርገን እሷን አሁን ወደ ራሷ ለመመለስ ሙከራ እያደረግን ነው። አረገን ነገር ማስመሰል አያስፈልግም። አንተ በእኔ ቦታ በዛ ሰዓት በዛ ቅጽበት ብትኖር ኑሮ የምታደርገው ያንን ጊዜን አታቃጥል። እንደኔ ነበር የምታደርገው። ከኔ ባሰ ነገር ሁሉ ልታደርግ ትችላለህ። እኔ በስነስርዓት በቃ የማፈቅረው ከልቤ የምወደው ሰው እስከሆነ ድረስ የማፈቅረው ሰው እስከሆነ ድረስ እመነኝ፣ ምንም አይነት ነገር ቢገጥመው በህይወቱ እሱ ወዶ እስካላረገው ድረስ እቀበለዋለሁ፣ አምንበታለሁ። እኔም እኮ በቃ ካለፈ በኋላ ራሴን ካረጋገው በኋላ በሰዓቱ ቀድማም እኮ ነግራህ ነበረ። አሁን ተደፈርኩ ብለህ ጥለህ ለመሄድ ነው ብላ እሷም ታውቋት ነበር። ፍቅር እንደዚህ ነው እንዴ? ልትቀበለ የምትችል አይመስለኝም። ለምንድን ነው የማትችለው? ሁለተኛ ነገር ደግሞ ሳታይክ ቶሎ ብለህ ውጣ። ስራ ላይ አልወጣም። ምን የፈለገ ነገር ቢሆን ከመጣች ሌላ ችግር ስለሚፈጠር ውጣ። በተቻለ መጠን ሳታይ እኔ አልወጣም። እንዴ በስመ አብ ደውል። እንደዚህ አታርግ። አይደለም እንዴ ማንኛውም ሰው በዛ ሰዓት በዛ ጊዜ የሚሰማው ድንጋጤ አለ አይደል እንዴ? የለም ለምንድን ነው እንደዚህ አይነት የከፋ ነገር አይደረግም አልኩ። ከማንድ ሰውዬ ለምን ሰው የሚለን አሰማ አንተ ወይስ እኔና እሱ አብረን መሆን እንድንሆን አትፈልግም? አንተ ማልፈልገው ሁኑ። እኔ ምን አገባኝ? ሳሚ ምን አገባኝ? አይደለም ብትፈልግማ እንደዚህ አትልም። ወሬ ነው የምትሄደው እና እዚሁ እጠራልሃለሁ እና ወደዚህ እጠራልሃለሁ። ከመጣች ትመጣለች። ከምትቀበለህ ከሆነ እጠብቃለሁ። እሺ ጥራት የምትጠራልኝ ከሆነ ለምን አትጠራልኝ? ወይ ጉድ እሚት በቃ እኔ እኮ ስለአረኩት ነገር እኮ ጸጽቶኝ ነው አይደለ እንደ የመጣሁት። እሚት የሆነ ነገር ይቅር የሚባል አለ፣ ይቅር የማይባል ነገር እኔ ያስገባ ግድ ነው የገባው። ገፍተር ነው የገባው። እኔ በግድ ነው። ከአንተ ጋር ማውራት አልፈልግም። ለምንድን ከአንተ ጋር ማውራት አልፈልግም። እኔ የማወራበትም ጊዜ የለኝም። ከአንተ ጋር ማውራት አልፈልግም። በቃ ልክ እኮ ነሽ እኮ አንቺ የምትይው። አንተ ልውል ሰው የሚለን ስማ፣ አዳምጥ። እኔ አይንህም ማየት አልፈልግም። ንገሪው ያዘንሽበት ሁሉንም። ለምን ደባብቀሽ ትታያለሽ? እሺ ቁጭ በይ። እሺ ንገሪው ለምን እንትን እንዳልሽ እንደተበሳጨሽ። አሁን ምን ልፈልግ መጣች? እኔ እኮ የሆንኩት ነገር እኮ እያንዳንዱ ነገር ስነግርህ ነው ጥለኸኝ ሄድከው። ቢያንስ እኮ እንደሌላ ሰው ባታስብ ራሱ ማንኛውም ሰው እንደዚህ ሲጎዳ ሰው ምን ሆነሻል ብሎ ለማጽናናት ነው እንጂ አንተ ግን ምንድን ነው ያደረከው? ሮጠ። ይሄን ስለሰማህ ብቻ በቃ ሮጠ ሄድክ ጥለኸኝ። አሁን ምን ልፈልግ መጣህ? አሁን ምንም ያንተ ምክንያት መስማት አልፈልግም። በዛ ሰዓት በቃ የተፈጠረውን ነገር ስሰማ ደነገጥኩኝ። በቃ ማመን አቃተኝ። በጣም አዝነውልኝ ነው አለ። እኔ መጀመሪያውንም እኮ ብትደርስልኝ የሁሉ ነገር አልሆንም ነበር። የምችለውን ሁሉ አድርጌያለሁ። መጀመሪያ በራሱ ማለት ነው ስልክ ስደውይለት እንደ ቶሎ ቢደርስልሽ ለዚህ ሁሉ ነገር አትዳረጊም። አንተ እኮ ምን እያስክ ነው? ምን እያስክ ነው? እንደዚህ ደግሞ ሲቀጥል በዚህ አይነት መንገድ ይቅርታ አይጠየቅም። ሲቀጥል ማለት ነው። ሁለተኛ ነገር ያኔ እንኳን ብትታደጋትና ቶሎ ብታድናት ነው የምችለውን ነገር እያደረኩ እንደሆነ ታውቃለህ።
ሁሉም ነገር እያረኩ እንደነበረ ታውቃለህ አይደል እንዴ? በጣም አረካ እኔ እመታለሁ፣ የምር እመታለሁ። መታኝ። ስነ ስርዓት በቃ። ይሄ አበባ ምንም አይጠቅም። ምን አገባህ አንተ? ለተሰበረ ልብ አይደለም አበባ፣ ደስተኛ ለሆነ ልብ ነው የሚሰጠው። ለአንተ አልሰጥም። ምን አገባህ? ለተሰበረ ልብ እስቲ ተንበርክከህ ጠይቃት እስቲ። ይቅርታ ታደርግልሃለች? አንተ ያገባሃል? አድርጊለት ይቅርታ። አንተ እኮ እኔና እሷን እኮ ማስታረቅ ነው እንጂ እኮ ማባባስ እኮ አይደለም። እንዳይመስለው ተንበርክከህ ይቅርታ ጠይቃት፣ አድርጊለት። ለምን አይነጥም? ምን ዞር በል እንደተሰበረ አይገባም እንዴ? በቃ አንዴ የተሰበረ ልብ መጠገን አይችልም። ስንቴ ነው የምነግርህ? አምታሳም እንዴ? ሲጀመር እኮ እስከ ዛሬ ድረስ እያስመሰልክ ነበረ። የሁሉ ነገር ስታደርግ ነበረ። ታውቃለህ? እንዴት ነው ማስመሰለው? እያስመሰልክ ነበረ። እሺ ይቅርታ አድርጊ። ማታስመስል ሰው ብትሆንማ ለችግሬ ጊዜ የሁሉ ነገር ደርሶ በእኔ እንደዛ ብዬ ስነግርህ በቃ ከዚህ በላይ ብሆንስ? እሺ ምን ነበር የምታደርገው? ልክ ነሽ። ሊገሏት ነፍሷን በዛ ሰዓት ከጎንሽ ልቆም ይገባ ነበረ። ለነፍሷ አደጋ ቢሆንስ? ግን በቃ ጥፋተኛ ነኝ እኮ ጥፋቴን አመንኩሽ። ይቅርታ አድርጊ። አይመለከተኝም። እኔ ለምንድን ስለ አበባህ ደግሞ አይመለከተኝም። እሺ ቀቅል ሚት ምን ሆነሻል? ይብላው ከፈለገ ቀቅሎ። እኔ ስለ አበባ ስለምናምን አይመለከተኝም ጭራሽ። ረበስ ነው። ለምንድን ነው? በቃ እንግዲህ ውሳኔ ከወሰነች ወሰነች። ሳሚ ለምንድን ነው? አረ ንገራት፣ የሆነ ነገር በላት ሳሚ፣ በእግዚአብሔር የሆነ ነገር በላት። እኔን አትጠይቀኝ። አረ ሳሚ፣ ለዚህ ሁሉ ነገር የሚያበቃት አንተ ነህ። ተባልክ። ተነስ። ምን አድርጌ እኔ እንግዲህ ታዲያ የምችለውን እኮ አድርጌያለሁ አይደል እንዴ? አንተ ታውቃለህ የሚሰማኝ በቃ ይቅርታ አድርጊለት። ከእሱ ጋር አለመሆን ትችያለሽ። ለምንድን ከእሱ ጋር አለመቀጠል ትችያለሽ፣ ግን ይቅርታ መጀመሪያ እስኪ ይቅርታ በተደረገ ያሟል። ይቅርታ አድርጊለት፣ ግን ከእሱ ጋር አለመሆን ትችያለሽ። እኔ አይኑንም ማየት አልፈልግም። ምንም ነገር ካጠገብ በቃ እኔ ያለሁበት አካባቢ ጭራሽ ባይቀርብ ደስ ይለኛል። ከዚህ በኋላ ማለት ነው። እኔ እኮ እሷን ተለይቼ መኖር አልችልም። ግቢ ታዩን ነገር ቤት እኔ እኮ አንቺን እኮ እኔ እንድትነካኝ ተዋት በቃ አልካለ አሚን። እሷን እንዴት ተለይቼ እንዴት እኖራለሁ? አሁን ያለችበት ሁኔታ ታውቃለህ። ታዲያ እስከ መቼ ልጠብቅ? እሺ ጠብቅ። ቀጣይ ምናና ይቅርታ ጠይቅ። በየጊዜው ይቅርታ እስኪደረግልህ ድረስ እየመጣ መጠየቅ ነው። እና ደግሞ ከባድ ነው ነገሩ እኮ። አሁን እንዴት ብዬ ነው እኔ ድምጿን ሳልሰማ እሷን ሳላይ እኮ መዋል እያቃተኝ ነው። ስራም ያው እየገባሁ አይደለም። ስሜትን መቆጣጠር ነበረብህ። ተደፍሬ ነው አለች አይደለ? በቃ ተረጋግተህ እንትን ማለት ነበረብህ፣ መስማት ነበረብህ። አላሰብኩትም ይሄ ሁሉ ነገር ይመጣል ብዬ። ያባ አሁን አትነፋረቅብኝ በእናትህ እንዳይጻለች ያሟል። አይ ሁሉ እኮ ይደርሳል ብዬ አላሰብኩትም። እውነት ሳሚ ለምንድን ነው የማትሰማኝ? አንተ ከዚህ ሁሉ አስታርቀን በቃ። እንደዚህ አይደለም በአበባ ምናምን ሳይሆን ደግሞ በሌላ መንገድ ደግሞ ይቅርታ ጠይቅ። እኔ እኮ በቃ በዛን ሰዓት እኮ ይኸውልህ ስማኝ፣ በቃ የተሰማኝ ስሜት አጥፍቻለሁ። አላጠፋውም እኮ አይደለም፣ ያጠፋው ነገር አጥፍተሃል። ትልቅ ጥፋት ነው ያጠፋሁት። ያንን እኮ አልካድኩኝም። የምክደውም ነገር እኮ አይደለም። ግን በቃ እኔ በዛን ሰዓት ተደፈርኩ ስትለኝ እኔ ማመን ያቃተኝ ምንሽ ነው? አረ እንደዚህ አታርጊ። ውጣ በቃ ውጣ ካለች ውጣ ነው። እንዴት ነው የምወጣው? ውጣ። ጨክነሽ ነው ግን በእኔ እንደዚህ የሆኑ የምታረጊ? ሴት ልጅ ልቧ ከተሰበረ ቶሎ አይመለስም። ተናገርኩ። ውጣ በቃ ውጣ። አትበጥብጥ። ሰው ቤት እየመጣ እና በቃ ውጣ። ውጣ ተነስ። ውጣ ተነስ። ተነስ ውጣ በቃ ውጣ ከተባልክ ውጣ ነው እንግዲህ። ምን ማለት ነው? ሳሚ አንተም ውጣ በቃ ናውጣ። እንዲህ ለዓይንሽ እንድጠይኝ ያደረገሽ ምንድን ነው?
ሂድ ያሟል ውጣ ሂድ በቃ